እዝራ ጽዮንን አስጠነቀቃት። ለአንዴና ለመጨረሻ ጊዜ ከሀና ህይወት ውስጥ እንድትወጣ አስጠነቀቃት። ጽዮንም እሷ እንጂ እኔ ወደ ህይወቷ አልመጣሁም ብላ ነግራው ትታው ሄደች። ቅዱስ የተላከውን ተልዕኮ በጥንቃቄ አሳክቶ ጽዮን እንድትሰማው አደረገ። ሀና እዝራን መርጣለች። ጆሮን ትታ ባለ ክራሩን ምርጫው አድርጋለች። ሲፈልጋት ደግሞ ጆሮ ትላለች፣ ሲፈልጋት ደግሞ እዝራ ትላለች። ወዳ ወዲህ እንዳፋፍ ላይ ዛፍ ትወዛወዛለች። ሰላም ሰላም! ውድና እየተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኖላዊ ድራማ እንደቀጠለ ይገኛል። በዛሬው ክፍል ሀና እናቷን ልትጠይቅ በሄደችበት አጋጣሚ ድንገት እርግብን ስታያት ደንግጣ ነበረ እና ያየችውን ማመን አቅቷት እማዬ ምንድን ነው ማየው? ይች ደግሞ እዚህ ምን ትሰራለች? ስትል ጠየቀቻት። ወይዘሮ ሜላት ሀንዬ ተረጋጊ፣ አይንሽ አይደለም ትክክለኛ እርግብ እዝናት ያለችው። አዎ ድንገት ነው የመጣችው፣ እኔም አላወቅኩም ነበር እና ተይዛ ሳይሆን እራሷ እጅ ሰታ ነው የመጣችው። ያደረገችው ነገር ጸጽቷት እጅ ሰታ ነው የመጣችው ብላ ነገረቻት። እርግብም ቀበል ያለችና ሀና በጣም ይቅርታ አድርጊልኝ፣ ደህና ነሽ ግን አለቻት። ደግሞ አታፍሪም እንዴ? ደህንነቴን ትጠይቂያለሽ? ምን እንዳደረግሽ ረሳሹ እንዴ አለቻት። እርግብም አይ ሀና አልረሳሁትም፣ ያደረግኩት ነገር ስለ ጸጸተኝ እጅን ሰጥቼ ነው የመጣሁት አለቻት። ከዛም በኋላ ወይዘሮ ሜላት ሀናና እርግብ እየተጨቃጨቁ ስታይ በቃ እርግብ ወደ ውስጥ ግቢ፣ እኔ ሀንዬን ላናግራት አለቻትና ወይዘሮ ሜላት ሀናን ስላለው ነገር ነገረቻት። እራሷ እጇን ሰጥታ እንደመጣችና ምንም ነገር ስለ ጉዳዩ እንደማታውቅ ነገረቻት እና ወይዘሮ ሜላት ጠበቃዋን እንደምትፈልገውና እዛ መምጣት እንዳለበት ነገረቻት። እሺ ብላ ሄደች ወደ ቤቷ። ከዛም በኋላ እርግብ በድጋሚ ሀናን አስጠራቻት። ሀና መታ ስታናግራት እርግብ እናቷ ብዙ ነገር እየደበቀቻት እንደሆነና ከሁሉም ሰው አቅርባ ስለምታያት ለሰላም ነግራት ላንቺ ግን አልነገረችሽም ብላ ነገር ታቀሳስራለች። ምንድን ነው እሱ? ለማለት የፈለሹን ነገር ተናገሪ፣ ይሄ ልነግሪ ነው እንደ የመጣሁት ስትላት፣ አይ እንደዛ አይደለም ወይዘሮ ሜላት የደበቀችሽ ነገር አለ። አንድ ድርድር አቅርቤላት ነበረ። ወይዘሮ ሜላትን ነፃ የሚያወጣ አክስቴ ስትገደል የተቀረጸ ቪዲዮ አለኝ እጅ ላይ ያለ። ስለዚህ እናትሽ ነፃ እንድትወጣ እኔ በምላችሁ ሀሳብ ተስማሙና እኔንም ይቅርታ አድርጋችሁልኝ ነፃ አውጡኝ። ከዛም በኋላ ወይዘሮ ሜላትም ነፃ ትሆናለች አለቻት። ሀና እርግብ ባለቻት ነገር ማሰብ ጀመረች። ከዛም በኋላ ካሰበችም በኋላ ትክክል እንደሆነ አመነችበት። አሁን እኮ እጇ ላይ ያለውን መረጃ እውነተኛ ትክክል ሆና ከሰጠችን እማዬ ነፃ ትሆናለች። እርግብ ደግሞ ቃሏን የምታጥፍ ከሆነ ተመልሰን በድጋሚ መክሰስ እንችላለን ስትልም አሰበች። ደግሞ ውሸቷን እንደሆነ ብላ ፈርታለች እና በተደጋጋሚ እርግብን ስጠይቃት እርግብም የሆነ እጅ ላይ መረጃ ሳይኖረኝ ከዚህም በፊት ስለ አንድ ነገር እርግጠኛ ሆኜ እንደማልናገር ታውቂያለሽ አለቻት። ሀናም እሱም አውቃለሁ፣ የዛኔ የዲኤንኤ ምርመራ ጊዜ የሆነ ነገር ከጀርባው ማረጋገጫ ስላገኘሽና ስላለሽ ነው ድርቅ ያልሽው። ስለዚህ በቃ አምንሻለሁ፣ አሁን ይሄን ነገር እማየን አሳምናታለሁ ብላ በሀሳቧ ተስማማች። የሚገርመው ነገር ደግሞ እዝራ ሀናን አልፋታት ብሏል። ሀናም ደግሞ ዛሬ ጭራሽ ፍቅሯንም ገለጸችለት ያለሱ መኖር እንደማትችልና እሱን ሳታገኝ የኖረችበትን ጊዜ እንደሚጸጽታትና እንደምትቆጭ ነገረችው። እዝራም ደግሞ ሀና ማለት ህይወቱ እንደሆነችና ያለሷ መኖር እንደማይችልና በሷ ውስጥ ዓለሙን እንደማይነገራት። ይሄ ነገር ግን በጣም ያናድዳል። ምክንያቱም ሀና መሆን የነበረባት ከጆሮ ጋር ነበር። ጆሮ ለሷ ብሎ ብዙ ዋጋዎችን ከፍለዋል። ካገኛት ቀን ጀምሮ አባቷ ታሞ ሲሰቃይ ሲቸግራቸው አብሮ ከጎኗ የነበረ ጆሮ ተቀምጦ ዛሬ ለባለ ክራሩ እንደዚህ መሆን የለባትም ነበር። ለእዝራ ጭራሽ ፈጽሞ እንደዚህ አይነት ልቧን አሳልፋ መስጠት አልነበረባትም። የእሷን ልብ የሚገባው ጆሮ ነበረ። ጆሮ በሷ ምክንያት ዛሬ ላይ በጭስ ተደብቆ እየተሰቃየ ጎዳና ላይ ይገኛል፣ ከተምቹ ጋር ማለት ነው። በሀና ምክንያት ነው የሚሰራውንም ስራ ትቶ ከአቶ ኖላዊም ጋር ተራርቆ ብቻውን ጎዳና ላይ ከተምቹ ጋር በጭስ ተደብቀው የሚበሉት ሁሉ ነገር አተው እየተቸገሩ ያሉት። እሷ ግን ጆሮን ወደ ጎን ጥላ ከእዝራ ጋር አለሟን ታያለች። ይህን ደግሞ
ብዙዎቻችን ደብሮናል እንደ ተመልካች ከጆሮ ጋር ብትሆን ደስታውን አንችለውም። ብቻ ወደፊት የሚፈጠረውን ነገር የምናይ ይሆናል። አሁን ላይ ቅዱስ በማወቅም ሆነ ባለማወቅ ለጽዮን የረዳ መስሎ ለሀናና ለጆሮ እያመቻቸ ይመስላል። ጽዮን እንግዲህ ቅዱስን ልካዋለች። ስለ ሀና ባግራውንዷን አጥንቶ እያንዳንዱን ነገር እንዲነግራት አዘው ነበርና አሁን ሀናን እየተከታተላት ያለው ስለ ኤልያስ መረጃ ለማግኘት ወይም ደግሞ ስልክ ቁጥሩን ፎቶም ሊሆን ይችላል፣ ብቻ እሱን የሚገልጽ ነገር መረጃ ለማግኘት ይፈልጋል። ከዛም በኋላ ሀናን አግኝቶ ደውሎላት ላግኝሽ እፈልጋለሁ ሲላት ከዛም በኋላ እሷም ደግሞ ያለበት ድረስ ትሄድና ታገኘዋለች። ቆይ ቅዱስ ለምንድን ነው እኔን የምትከታተለኝ? ብቻ እንደፈራሁት አፍቅረኸኝ እንዳይሆን ስትለው አይ ያመሻል እንዳንቺ እንዴት ነው አንቺን ሊያፈቅርሽ የምችለው? በፍጹም እንደዛ አላደርግም። ጽዮንን መች አፍቅሬ ጨረስኩና ነው ሌላ ሴት የምመኘው? ባይሆን ሳናግርሽ ስለምትረጅኝ ይሆናል አንቺን እየደወልኩ ላግኝሽ የምለው እንጂ የፍቅርማ በፍጹም አይሆንም አለ። እንግዲህ ቅዱስ በእዝራ ውስጥ መቅናት እንደሌለበት ስለ ሀና በጭፍኑ እንዳምናት ነግሮታል። ነገር ግን እዝራ እንደሚቀና ጭምጭምታ አግኝቷል። ያንን ነገር ለሀና መናገር ፈልጓል። ምክንያቱም ያንን ሲነግራት አንዳንድ ነገሮች እንደምትነግረው ስለሚያም እናም እዝራን አግኝቶት ስለ መቅናት አናግሬው እዝራ ትንሽ ሳይቀና አይቀርም እያለ ነገራት። ሀናም ደግሞ አረ በፍጹም እንዴት ሊሆን ይችላል? እዝራ በእኔ ይቀናል አለችው። ቆይ ግን ምኑን ነው የምትወጅለት ብሎ ጠየቃት። ውበቱን ነው ወይስ ምኑን ነው የወደድሽው ብሎ ሲያፋጥጣት ሀናም አይ እኔ እንኳን ውበቱን አይቼ አይደለም የወደድኩት ስብዕናውን፣ መልካም አስተሳሰቡን እንጂ በውበትማ ቢሆን እኮ ከሱ የበለጡ ቆንጆ ሰዎችን አውቃለሁ። ቆንጆ ወንዶች ይወዱኛል፣ እሱን ደግሞ አስተሳሰቡ ነው የገዛኝ እያለችም ነገረችው። ምናልባችም እነዛ ሰዎች ለእኔ ብዙ ዋጋ ከፍሎልኛል፣ ነገር ግን እዝራን እንዲመርጥ ያገኘብኝ ወቅት ነው ብላ ነገረችው። እንዴት ብሎ ሲጠይቃት የዛኔ እነሱ የሚወዱኝ ወንዶች ለእኔ ብዙ መስዋዕት ሲከፍሉ፣ ነገር ግን የዛኔ ችግር ውስጥ ስለሆንኩ ለእነሱ ቦታ አልነበረኝም፣ አልተረዳኋቸውም ነበር። አሁን ግን ያ ሁሉ ችግር አልፎ ነፃ በሆንኩበት ሰዓት ወጣትነቴን ሳስብ እዝራን አገኘሁት። ለዛም ነው እዝራን አስቀድሜ እየተቀበልኩት ብላ ነገረችው። እስኪ ቆንጆ ናቸው ካልሽ ሊና ልመስክርልሽ አላት ቅዱስ። ሀናም በየዋህነት የኤልያስን ፎቶንና የጆሮን ፎቶ አውጥታ ታሳይዋለች። እሱም ደግሞ ፎቶውን ያየ መስሎ የኤልያስን ቁጥር ይወስድና በቃ ሀና አይከፉም፣ ቆንጆ ይመስላሉ። በዛ ላይ ደግሞ እኔ ወንድ ስለሆንኩኝ ያን ያክል ውበታቸው ላይ ይታየኝ ይችላል፣ እንደ ሴቶች እይታ ይለያያል። ስለዚህ ደህና ናቸው፣ ቆንጆ ይመስላሉ አላትና በቃ አሁን ወደ መታጠቢያ መሄድ ይኖርብኛል፣ እጅ ልታጠብ አላትና የኤልያስን ቁጥር በጭንቅላቱ ይዞ ሸምድዶ ከሀና ጋር ይሄዳል። ከዛም በኋላ በቀጥታ ለጽዮን ደውሎ የምትፈልገውን ነገር እንዳገኘ ነገራት። ጽዮን ደግሞ ስትበር መታ ምንድን ነው እያለች ስትጠይቀው እሱም ደግሞ የላክሽኝን ነገር አሳካሁት ይላታል። ጽዮንም ምንድን ነው የላኩህ አንተ ልጅ ያምሃል እንዴ? ቶሎ ንገረኝ እያለች ስታፋጥጠው ቅዱሴም ሀና ጋ ምንድን ነው የላክሽኝ አላት። ሀና ጋ ነበርኩ የቆየሁት ብሎ ሲነግራት ሀና ጋ ደግሞ ምን ትሰራለህ አለችው። የላክሽኝ ምንድን ነው እረሳሽው እንዴ ብሎ ሲላት ምንድን ነው ንገረኝ፣ ከነገርከኝ ንገረኝ ካለበለዚያው ሊሄድ ነው ስትለው ስለ ኤልያስ መረጃ አገኘሁ፣ እዛ ደሴ ስላለው ስለሚያፈቅራት ወንድ ቁጥሩን አግኝቻለሁኝ ሲልም ነገራት። ጽዮን በጣም ደስ አላት የኤልያስን ቁጥር ስላገኘች። የኤልያስን ቁጥር የፈለገችበት ምክንያት ያው ስለ ሀና ልታጣራና ሀናን እንዳስታውስ እንድታደርገው ወይም ደግሞ ኤልያስን ወደ አዲስ አበባ አምጥታ ከሀና እንዲቀርብ ለማድረግ ነው። ምክንያቱም ከእዝራ ጋር ያላት ግንኙነት እንዲቋረጥ ስለምትፈልግ። እናም ቁጥሩን ሲሰጣት በጣም ደስ ብሏት ነበረ። ጉንጩ ላይ ትስመዋለች። ቅዱስ ደግሞ ጉንጩን ስትስመው ስለሚወዳት ስለሚያፈቅራት በጣም ደስ ብሎት በጣም ተደናግጦ ነበረ። ምን ሆነህ ነው በዚህ ልክ የደነገግከው ብላ ስጠይቀው እንዴ ታውቆሻል፣ ሳምሽኝ እኮ ጉንጭን፣ እናም በጣም ደስ ብሎኛል እያለም ሲያመሰግናት እሱ ይገርምሃል እንዴ ገና እኔ አድርግ እምልህን እያንዳንዱን ነገር የምታደርግ ከሆነ እደግምሃለሁኝ አለችና በድጋሚ ደገመችው።
ቅዱስም በጣም ደስ አለው። ለመጀመሪያ ጊዜ ጽዮን ስትስመውና ስለሚያፈቅራት ጥሩ ነገር ተሰምቶታል። እንዴ ታውቆሻል ጽዮን ዛሬ ምን ሆነሽ ነው እያለ ይጠይቃታል። እያንዳንዱን ነገር እኔ የምልህን ነገር የምታደርግ ከሆነ ቀጣይ ደግሞ ከንፈርህን እስምሃለሁ ብላ ነገረችው። ቅዱስ የዚህ ጊዜ እራሱን ሳተ። ከዛም በኋላ ሀናን ልግደላት የሚል ቃል ነበር የተናገረው። ጽዮንም አይ መግደሉ ይቆየኝ፣ አሁን እኔ አርግ ምልህን ብቻ ታደርጋለህ፣ ለጊዜው ጨርሰናል፣ እደውልሃለሁ ብላ ትታው ሄደች። ቅዱስ እንግዲህ ጽዮንን ስለሚያፈቅራት እያንዳንዱን ነገር አድርግ የምትለውን ነገር ያደርጋል። ምናልባችን በዚሁ ከቀጠለ ሀናንም ሊገላት ይችላል። ምክንያቱም እሱም የፈልገው ጽዮን እንድትደሰት ብቻ ነው፣ ሌላ ነገር አያውቅም። ሀና ደግሞ ስትንከረፈፍ ህይወቷን አደጋ ላይ እየጣለች ነው። ወይ ጆሮን አትመርጥ ወይ ደግሞ እዝራን አትመርጥ፣ ወደዛ ወደዚህ ትላለች ዝም ብላ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩላችሁ ኖላዊ ድራማ ይሄን ይመስል ነበር። በያላችሁበት ሰላማችሁ ይብዛ። አመሰግናለሁ። ቻናሉ አዲስ ስለሆነ ሰብስክራይብ ያደርጋችሁ አበረታቱን። እናመሰግናለን።